ሰላም ጤና ይስጥልን። የግዮን ዜና ዝርዝር መረጃዎችን እንሆ። የአፋብኃ ምዕራብ አማራ ቀጠና የፍታሄ 206ኛ ኮር አካላት የሆኑት የደጋ መብረቆቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ብርጌድ አናብስቶች የጦር ቆራጩን የብልጽግና ሰራዊት የጠድ የደማንና አራት አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተዋል። ይህ ወራሪ ሰራዊት ላለፉት ቀናት ያክል ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆቹ ጀግኖቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ፋኖዎች መንገድ ላይ ደፈጣ በመጣል ውሃ ጋር ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በዛሬው ዕለትም 3 ቢቲአር 107 ሮኬት በዙ 23 በ03 ሞርተርና በሌሎች ሞተራይዝድ መሳሪያዎች ታጅቦ የሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ ምት ደርሶበት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ በጠዋት በተጀመረው ውጊያ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብ ትስስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ የጠላት ሰራዊት በተደመሰሰበት በዚህ ውጊያ ብዙ የጠላት ሰራዊት የቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖች ጥይት ከጥቅም ውጭ ሆነዋል። በተጨማሪም በአውደ ውጊያዎች የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶችን የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጭ ሆነዋል። በተያያዘ ዜና ሁለቱ ብርጌዶች ይህን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረኛው ጅብራ ሞተራ ብርጌድ ፋኖዎች በየቦ በኩል ደብረ ማርቆስ ከተማ በመግባት በጠላት ላይ ጥቃት ፈጽመዋል። ጊዜያዊ የድል መረጃዎችም እዚህ 2 ብሬን ተማርከዋል፣ ከ60 በላይ ተተኳሽ ተማርኳል፣ ከ60 በላይ ክላሽ ተማርኳል፣ 8 መርኮኛ የተማረከ ሲሆን አንድ ኦራል ሙሉ በሙሉ ተቃጥሏል። በውጊያው የተደመሰሰ የጠላት አስከሬን የጫነ አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጭ ሆኗል። ከ100 በላይ ጡት ቆራጭ መከላከያ ሰራዊት ተደምስሷል። አንድ የጠላት ፓትሮል የተመታ በፔምፔ ተጎትታ ወጣለች። ቁጥሩ ያልታወቀ የጠላት ኃይል ቆስሏል። ከ5000 በላይ ክላሽና የብሬን ተተኳሽ በፎቶና በቪዲዮም ተቀምጧል። እንዲሁ ባለሸረጡ ክፍለ ጦር ታላቅ ድል ተጎናጽፏል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር አንድ የባለሸረጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 032 ልዩ ቦታው ከለቦና ጃሮታ በተባሉ ቦታዎች በ3 አቅጣጫ የመጣውን የአብይ አህመድ ወራሪ ጨፍጫፊ ሰራዊት ሞትና ቁስለኛ በማድረግ ድል ተጎናጽፈዋል። በብሪት ትዕቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በሀብሮ ወረዳ ከቢስቲማ ወደ ኮላቦ ከጅራና ወደ ፋጅ እንዲሁም ቀጣጣይት ወደ ሀብሮ በ3 ጀነራል ሲያመራ መድፍና በአንድ ዙ 23 ታጅቦ የባለሽርጡን ክፍለ ጦር ለማጥቃት የክፍለ ጦሩን ነባር ይዞታዎች ወረራ ለማድረግ የመጣው የስርዓቱ ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመበታተን የጠላት ኃይል አስቦት የመጣውን የጥፋት እቅድ ቅዠት በማድረግ በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጽፏል። ጥቅምት 23 2018 ዓ.ም ከበረንዳ ከቀን ሰራተኛ ከፑልና ጎዳናዎች በግዳጅ እየሰበሰበ የ15 ቀን ለብለብ ስልጠና በመስጠት መለዮ አልብሶ ያለምንም ወታደራዊ እውቀት አማራ ጠልነት ታላብሶ አማራን በዘፈቀደ ከባድ መሳሪያ የተኮሱ ያገኙትንም እየገደሉ ንብረቱን እየዘረፉ እያቃጠሉ እንዲሁም ሴቶችን እንዲደፍር ተልዕኮ ተሰጥቶት በማዕበል የመጣውን የስርዓቱ ወንበር አስጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሙትና ቁስለኛ ማድረግ ተችሏል። ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየው አውደ ውጊያ አሁንም እንደቀጠለ ባለው ትንቅንቅ የጠላትን ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገረው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት እንዲደርስበት ማድረግ ተችሏል። በዚህ አውደ ውጊያ ከፍተኛ የሆነ የጠላት ኃይል ሙትና ቁስለኛ በመደረጉ ስርዓቱ ከበርካታ አምቡላንሶችና ወራሎች ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝ ውሏል። በዚህ የተበሳጨው የስርዓቱ ወታደር ጊራና ከተማ ባስቀመጣቸው 3 ጀነራል መድፎች የዘወትር ልማዱ በሆነው በዘፈቀደ ተኩስ በርካታ ንጹሃን ቤቶችን እያቃጠለ የንጹሃንን ህይወት ሲቀጥፍ ውሏል ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ፋኖ መሐመድ ሞገስ ገልጿል። በተያያዘም የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ኃይለ ማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን ሰርቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹን የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽንስ አከናውኗል። የኃይለ ማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳን በት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠና ውጤታማ ኦፕሬሽን ፈጽመዋል። ኦፕሬሽኑን የፈጸመው ኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህ ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት
ሙትና ቁስለኛውን ጥሎ ፈርጧል። መራራ ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይልና የአብይ አህመድ ግትልትል ሰራዊት በንጹሃን ላይ የሚያደርሰው ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽመዋል። በተያያዘም የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ምስረታ በትናንትናው ዕለት ማለትም ጥቅምት 23 2018 ዓ.ም የክፍለ ጦሩና የሻለቃ አመራሮችን በመመደብ ተጠናቋል። በምስረታው ላይም የቴዎድሮስ እዝ የዲያስፖራና የውጭ ጉዳይ መምሪያ ኃላፊ አርበኛ ምናልባት ይታየው፣ የአደረጃጀት መምሪያ ምክትል ኃላፊ አርበኛ ስለሺ ከበደ፣ የዙ የሰው ኃይል ኃላፊ መቶ አለቃ እሱ ባለዋለ እንዲሁም ደግሞ የ206ኛ ኮር ዋና ሰብሳቢ አርበኛ ደሞት አለኝ፣ የኮሩ ምክትል ሰብሳቢ አርበኛ ቻላቸው ታፈረ፣ የኮር ፋይናንስና ንብረት አስተዳደር መምሪያ ኃላፊ አርበኛ የኔነ ፋንታውን፣ የኮር ወታደራዊ አስተዳደር ኃላፊ አርበኛ አየነው ካሳና የኮሩ ሎጂስቲክ መምሪያ ኃላፊ መቶ አለቃ አስረስ ምህረት ተገኝተዋል። ድርጅታዊ መስመራችን የተደበቁ እንቁዎችን እንደ እንቁላል ተንከባክቦ እልፍ ንጋት አብሳሪ ዶሮችን እንደ አሸን የሚፈለፍል ነውና ማናቸውንም አይነት መስዋዕትነት በመክፈል ጭምር ከዓላማችን የሚያደርሰውን የትግል ሀዲድ አስጠብቀን እንቀጥላለን ሲሉም ፋኖዎቹ ገልጸዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።